እኔ ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እተዋለሁ፣ ወደ አብም ሄዳለሁ። በዮሐንስ ወንጌል ላይ የሚገኘው ይህ ቃል እውነት ለመናገር በጨረፍታ ሲታይ በጣም ቀጥተኛ ይመስላል። አዎ፣ ከአንድ ቦታ መነሳት ወደ ሌላ ቦታ መድረስ ቀላል ነው ይመስለው። በትክክል። ነገር ግን ትንሽ ጠለቅ ብለን ስናስበው ጥያቄዎችን ይፈጠራል። ከአብ መምጣት ማለት ከየት ነው? ወደ አብ መሄድስ ወዴት ነው? ይሄ አካላዊ ጉዞ ብቻ ነው ወይስ ከጀርባው ሌላ ነገር አለ? ልክ። እና የዛሬው ጥልቅ ውይይታችን ይህንን ምስጢር ለመፍታት በቀረበልን አንድ ጥናታዊ ጽሑፍ ላይ ነው የሚመሰረተው። 3 ቁልፍ ቃላት አሉ፤ ሰማይ፣ ስም እና ዙፋን። በጣም ትክክል ነህ። ጥቅሱ ልክ እንደ አንድ የታሸገ ደብዳቤ ነው። ከላይ ላዩን ስታየው አድራሻው ይታያል። ውስጡ ያለው መልእክት እጅግ በጣም ጥልቅ ነው። እና የዛሬው ዓላማችን ያንን ደብዳቤ መክፈት ነው ማለት ነው። አዎ፣ መምጣትና መሄድ የሚሉት ቃላት ከሚታየው ጉዞ ባለፈ አላቸውን የሥልጣንና የመንፈሳዊ ግዛት አንድምታ መመርመር ነው። ያው ጉዞ ስለ ቦታ ለውጥ ብቻ ሳይሆን ስለ ሁኔታ ለውጥም ጭምር ነው። እሺ፣ እንግዲህ ይህንን ምስጢር መፍታት እንጀምር። የመጀመሪያው ቁልፍ ቃል ሰማይ ነው። ወልድ ከአብ መጣ ሲባል ያው አብ በሰማይ ነው፣ ከሰማይ መጣ ያለን ነው። አዎ፣ አመክንዮአዊ ነው። ግን ጽሑፉ ሰማይ የሚለው ቃል ራሱ 2 የተለያዩ ትርጉሞች አሉት ይላል። ይሄ እንዴት ነው? እጅግ በጣም ወሳኝ ነጥብ ላይ ነን። ብዙ ጊዜ ሰማይ ስንል የምናስበው አንድ አይነት ቦታ ነው። አንድ ቦታ። አዎ። ነገር ግን ነገሩን ለመረዳት 2 የተለያዩ የሰማይ ጽንሰ ሐሳቦችን መለየት አለብን። አንደኛው በጊዜና በቦታ ውስጥ ልናስበው የምንችለው ሰማይ ነው። መላእክት የሚኖሩበት። በትክክል መላእክት የሚኖሩበት፣ ዙፋንና መሰዊያ ያለበት፣ በአካል ልንገምቶ የምንችለው አይነት ሰማይ ነው። መላእክቱ ወደ ሰማይ ሲሄድ እንዳያችሁት ሲሉ የሚያወሩት ስለዚሁ ሰማይ ነው። መሺ፣ ይሄ ገምቶኛል። ልክ በስዕል እንደምናየው አይነት ሰማይ። ሁለተኛውስ? ሁለተኛው አይነት ሰማይ ከጊዜና ከቦታ ውጭ የሆነ በመንፈስ ቅዱስ ውስጥ የሚገኝ መንፈሳዊ ግዛት ነው። ይህንን በዓይነ ሕሊና መሳል ትንሽ ይከብዳል። ልዩነቱን ለማሰብ እንዲህ እንሞክር። አንደኛው ሰማይ ልክ እንደ አንድ ታላቅ ከተማ ነው፣ ቦታና አድራሻ አለው። ሁለተኛው ሰማይ ግን እንደ ኢንተርኔት ነው። ዋው! ማይታይ፣ ድንበር የሌለው ነገር ግን እውነተኛ ግንኙነትና ኃይል የሚተላለፍበት መንፈሳዊ ኔትወርክ። ሮሜ ላይ የእግዚአብሔር መንግሥት በመንፈስ ቅዱስ የሆነ ጥልቅና ሰላም ነው ሲል የሚያወራው ስለዚሁ ነው። በጣም ግሩም ማብራሪያ ነው። ስለዚህ ወልድ ከአብ ወጥቼ ወደ ዓለም መጥቻለሁ ሲል ከመላእክቱ ከተማ ወረድኩ ማለቱ አይደለም። ይልቁንስ በዚያ መንፈሳዊ ኔትወርክ በኩል ወደ ዓለማችን ገባ እያለ ነው። በትክክል የማቴዎስ ወንጌል በመንፈስ ቅዱስ ሆኖ ተጸንሶ ተገኝቷል የሚለው ቃል ይህንኑ ያረጋግጣል። መምጣቱ በመንፈስ በኩል ነው እና ወደ አብ ሄዳለሁ ሲልም በተመሳሳይ መልኩ 2 ነገሮችን እያጣቀሰ ነው። አንደኛ በሰውነቱ ወደ መጀመሪያው ሰማይ ወደ መላእክቱ ከተማ ማረጉን ነው። ግን ከዚህ የጠለቀ ትርጉም አለው። መሄዱ ወደ አንድ የሱልጣን ደረጃ መሸጋገሩን ያመለከታል። እሺ፣ እዚህ ላይ ነው እንግዲህ ሁለተኛውና ሶስተኛው ቁልፍ ቃላችን ስም እና ዙፋን ወደ ጨዋታው የሚገቡት። አዎ፣ ወደ አብ መሄዱ ወደ ዙፋኑ መሄድ ነው ካልን፣ ይህ ደግሞ የአብን ስም ከመውረስ ጋር ይገናኛል ይላል ጥናቱ። ቆይ፣ ወደ አብ መሄድ ማለት ወደ ስሙ መሄድ ነው። ይህንን ትንሽ እናብራራው። በጣም ጥሩ ጥያቄ ነው። ያው በብሉይ ኪዳን አስተሳሰብ ስም ማለት አንድን ሰው ለመጥራት የምንጠቀምበት ቃል ብቻ አይደለም። ከዛ በላይ ነው። በጣም ስም ማለት የዚያን ሰው ማንነት፣ ባህሪ፣ ስልጣን እና ባለቤትነት ሁሉ የሚወክል ነጥብ ነው። ሁሉንም የያዘ ነው። ሁሉንም የያዘ። ለምሳሌ እግዚአብሔር በቦታ አይወሰንም። ነገር ግን ከፍጥረቱ ጋር ግንኙነት ለመፍጠር ስሙን እንደ ወኪሉ ይጠቀማል። ስሜ በዚያ ይሆናል ሲል የኔ መገኘትና ስልጣኔ በዚያ ይወከላል ማለቱ ነው። ገብቶኛል። ይህ ማለት ስሙን መውረስ ማለት ልክ አንድ ንጉሥ ለልጁ የንግሥናውን ማኅተም እንደሚሰጠው ማለት ነው። ፍጹም ትክክል። ምሳሌው በጣም ገላጭ ነው። ማኅተሙ በሄደበት ቦታ ሁሉ የንጉሡ ስልጣን እንዳለ ሁሉ ወልድም የአብን ስም በመውረስ የአብን ስልጣን በፍጥረት ሁሉ ላይ ወከለ እያለን ነው። በትክክል። ስለዚህ ወልድ
ወደ አብ መሄዱ ማለት ያንን የንጉሱን ማህተም የአብን ስም ተቀብሎ በሰማያዊው ዙፋን ላይ መቀመጡን የሚያበስር የስልጣን ርክክብ ነው። የአብን የገዢነት ስልጣን በይፋ እቀበላለሁ ከማለት ጋር እኩል ነው ማለት ነው። አዎ። እዚህ ላይ ግን አንድ ግራ የሚያጋባ ጥያቄ ያለኝ፣ አንድ ደቂቃ። ወልድ መለኮት ከሆነ ይህንን ስልጣን እንዴት ነው የሚቀበለው? ቀድሞውንስ የራሱ አልነበርም ወይ? ይህ እጅግ በጣም ወሳኝ ጥያቄ አለ። አዎ፣ በመለኮቱ ከዘላለም ጀምሮ ከአብ ጋር እኩል የሆነ ስልጣን አለው። እሺ። እዚህ ላይ ያለው ቁልፍ ነጥብ ግን ስልጣኑን የሚቀበለው እንደ ፍጡር ማለትም በለበሰው የሰው ሥጋ መሆኑ ነው። አሃ፣ እንደ ሰው ልጅ። አዎ፣ የፍጥረትን ሁሉ ወኪል ሆኖ የሰው ልጅ ሆኖ ያንን ስልጣን ይቀበላል። ይሄ ለምን አስፈለገ? ምክንያቱም የሰው ልጅ በኃጢአት ያጣውን ክብር በሰው ልጅ በኩል ለማስመለስ ነው። ስለዚህ ክርስቶስ በዙፋኑ ላይ ሲቀመጥ የሰው ልጅን ወክሎ ነው የተቀመጠው። ልክ ነህ። ለዚህ ነው ፊልጵስዩስ ላይ ራሱን ባዶ አደረገ፣ ስለዚህ እግዚአብሔር ከሁሉ በላይ ከፍ ከፍ አደረገው የሚለው። ከፍ ከፍ የተደረገው በሰውነቱ ነው። በጣም ግልጽ ሆነልኝ። ስለዚህ በአብ ቀኝ መቀመጥ የሚለው አገላለጽም የዚሁ ምሳሌያዊ መግለጫ ነው ማለት ነው። አዎ፣ እግዚአብሔር መንፈስ ስለሆነ ቀኝና ግራ የለውም። እውነት ነው። ነገር ግን ቀኝ እጅ በባህል ውስጥ የስልጣን፣ የክብር፣ የውርስ ምልክት ነበር። ንጉሥ ወራሹን በቀኙ ነው የሚያስቀምጠው። ልክ እንደ በጎቹና ፍየሎቹ ታሪክ ማለት ነው። በትክክል። ስለዚህ በቀኝ መቀመጥ ማለት የወራሽነትን እና የግዥነትን ሙሉ ስልጣን መቀበልን የሚያሳይ ምሳሌያዊ አነጋገር ነው። እሺ፣ አሁን ምስሉ እየገጣጠመልኝ። ወልድ ከመንፈሳዊው ግዛት ወደ ዓለም መጣ፣ ተልእኮውን ፈጸመ። አሁን ደግሞ በሰውነቱ ወደ ሰማያዊው ዙፋን አርጎ የአብን ገዥነት ወርሷል። አዎ፣ ሂደቱ ይሄ ነው። ግን ለአንድ ተራ ምዕመን ይሄ ማለት ነው? ክርስቶስ ዙፋን ላይ ከተቀመጠ ከእኛ ጋር ያለው ግንኙነት አበቃ፣ ብቻችንን ትቶን ሄደ? በፍጹም። እንዲያውም ነገሩ በተቃራኒው ነው። መሄዱ ከእኛ ጋር የበለጠ የጠበቀ ግንኙነት እንዲኖረው መንገድ የከፈተለት ክስተት ነው። እንዴት? እዚህ ላይ ነው የመንፈስ ቅዱስ ሚና ወሳኝ የሚሆነው። በዮሐንስ ወንጌል ላይ ኢየሱስ ምን አለ? እኔም አብን እለምናለሁ ለዘላለምም ከእናንተ ጋር እንዲኖር ሌላ አጽናኝ እሰጣችኋለሁ። ሌላ አጽናኝ? አዎ፣ የእርሱ ወደ ዙፋኑ መሄድ የዚያ ሌላ አጽናኝ መምጣት ቅድመ ሁኔታ ነበር። ካላረገ መንፈስ ቅዱስ አይመጣም ነበር። ይህ ማለት መንፈስ ቅዱስ እንደ አምባሳደር ነው የሚሰራው። በጣም ጥሩ አገላለጽ ነው። አምባሳደር ብቻ ሳይሆን የንጉሱ መገኘት መግለጫም ነው። የንጉሱ መገኘት? አዎ፣ አብነ ወልድ ከምዕመናን ጋር የሚያድሩት በመንፈስ ቅዱስ በኩል ነው። ለዚህ ነው ኢየሱስ እኔ ሄዳለሁ ወደ እናንተ እመጣለሁ ያለው። ቆይ እስቲ ሄዶ እንዴት ነው የሚመጣው? በመንፈሱ በኩል ነው። አካሉ በዙፋኑ ላይ ሆኖ መንፈሱ ግን በእያንዳንዱ አማኝ ልብ ውስጥ ያድራ። ስለዚህ ሄጄ እመለሳለሁ ያለው ቃሉ የሚፈጽመው በመንፈስ ቅዱስ መምጣት ነው። በጣም የሚገርም ነው። በእርግጥ ይህንን የበለጠ ግልጽ የሚያደርገው ደግሞ መንፈስ ቅዱስ የሚመጣው በማን ስም ነው? በወልድ ስም ነው። ወልድ ስም ደግሞ የአብ ስም ነው። ስለዚህ ያ የስልጣን ማህተም የነበረው ስም አሁን በመንፈስ ቅዱስ በኩል በእያንዳንዱ አማኝ ላይ ይታተማል። ዋው! እናም መንፈስ ቅዱስ በአንድ ምዕመን ውስጥ ሲያድር ያ ምዕመን የእግዚአብሔር ቤተ መቅደስ ይሆናል። ከዚህም በላይ ኤፌሶን ላይ እንደሚለው በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠኝ ይላል። በአካል በምድር ላይ ብንሆንም በመንፈስ ግን ከእርሱ ጋር ተቀመጠናል። ልክ ነህ። በዚያ በሰማያዊው የስልጣን ስፍራ። እንግዲህ ይሄ ቀላል የሚመስለው ጥቅስ ከስልጣን ርክክብ እስከ መንፈስ ቅዱስ መምጣት የተዘረጋ ሰፊ መዋቅር አለው። የዚህ ሁሉ ውስብስብ ሂደት የመጨረሻ ግቡ ምንድን ነው ታዲያ? ለምን አስፈለገ? ዋናውና የመጨረሻው ግብ ወልድ በጊዜ እና በቦታ ላይ ያለውን ፍጥረት በሙሉ እንደ ርስት ማረጋገጥ ነው። ርስቱ መቀበል? አዎ። የአብን ስም ከወረሰ በኋላ ስልጣን ሁሉ በሰማይና በምድር ተሰጥቶኛል ብሎ ሲያውጅ የዚህን ርስት ባለቤትነትን በይፋ መቀበሉን እየተናገረ ነበር። ይህ ርስት ደግሞ ሰይጣንንና ሰራዊቱንም ማስገዛትን ይግድ ይጨምራል ማለት ነው። ይግድ ይጨምራል። ያልወደቁት መላእክት ታዘዘው፣ ያመጹትን ኃይላት ግን በሕግ ማስገዛት ነበረበት። እዚህ ላይ ነው የመስቀሉ ሞት የሚገባው። በትክክል። የመስቀሉ ሞት በውጫዊ እይታ ሰይጣን ያሸነፈበት ይመስላል። ነገር ግን እንደ እውነቱ ከሆነ ለሰይጣን የመጨረሻ ፍርድ ሕጋዊ መሰረት የጣለ ድርጊት ነበር። እንዴት? የሕግ መሰረት እንዴት ጣለ? ነገሩን እንደ ፍርድ ቤት ሂደት እናየው። ሰይጣን የሚከስበት መሳሪያ ኃጢአትና ሕግ ነበር።
ወልድ ግን ሰው ሆኖ ያለ ኃጢአት ኖረ። ከዚያም እስከ ሞት ድረስ በመታዘዝ የሕግን ፍላጎት ፈጸመ። ስለዚህ ሰይጣን ሊክሱበት የሚችል ምንም ነገር አጣ። ምንም አይነት ሕጋዊ መሰረት አጣ። እንዲያውም ሰይጣን ንጹሕ የሆነውን የእግዚአብሔርን ልጅ በመግደሉ ራሱ ወንጀለኛ ሆነ። ፍርዱ በራሱ ላይ ተመለሰ ማለት ነው። አዎ፣ ሰይጣን ያሸነፈ መስሎት ለራሱ የፍርድ ቀን መዝገብ እያዘጋጀ ነበር። እርገቱ ደግሞ ዳኛ ወደ ወንበሩ ተመልሶ ፍርዱን ለመስጠት መዘጋጀቱን ያሳያል። እንግዲያው የዛሬውን ውይይታችንን ስናጠቃልለው ወልድ ወደ አብ ሄደ የሚለው አባባል ከአንድ ቦታ ወደ ሌላ ቦታ ከመጓዝ እጅግ የላቀ ነው። በጣም የላቀ ነው። ይልቁንም በሰውነቱ ወደ ሰማያዊ የሥልጣን ዙፋን አድርጎ የአብን ስም ማለትም በፍጥረት ላይ ያለውን ባለቤትነት የወረሰበትን ጥልቅ ስነ መለኮታዊ ክስተት ነው የሚያመለክተው። በጣም ትክክለኛ ማጠቃለያ ነው። ይህ መመለሱ ደግሞ መንፈስ ቅዱስን ወደ ምድር እንዲልክ በአማኞች ልብ ውስጥ እንዲያድር እና በመጨረሻም የጀመረውን የድነትና የፍርድ ዕቅድ ወደ ፍጻሜው እንዲደርስ አስችሎታል። እውነትም መጀመሪያ ላይ ያልነው ምስጢር ነበር። አሁን ግን ቁልፎቹን ስንጠቀም ምስሉ ግልጽ እየሆነ መጥቷል። ለአድማጮቻችን ለመስነበት አንድ የመጨረሻ ሐሳብ ብንሰጥስ? በእርግጥ ይህ ሁሉ ታሪክ አንድ የመጨረሻ መዳረሻ አለው። ጥናቱ አንያ ቆሮንቶስ 15ን ይጠቅሳል። ከታላቁ የፍርድ ቀን በኋላ ወልድ ራሱ መንግሥቱን ለአብ እንደሚያስረክብና እግዚአብሔርም ሁሉ በሁሉ እንደሚሆን ይናገራል። ሁሉ በሁሉ? አዎ። ስለዚህ ለአድማጭውን የመጨረሻ ሐሳብ ይሄ ነው። እግዚአብሔር አብ ለፍጥረቱ ሁሉ በሁሉ የሚሆንበት ማለትም የእርሱ መገኘትና ፍቅር ሁሉን ነገር የሚሞላበት ዓለም ምን ይመስላል? ይህንን የመጨረሻ ግብ ማሰላሰል የዚህን ሁሉ ጉዞ ትርጉም በጥልቀት እንድንረዳ ያስችለናል።